በላሽ ወሬ አታብሪ በላሽ ይሄ ጆን የሚባል ሰው ቀላል ሰው አይደለም። ጸጉራቸውን ቆርጣቸው ነው በቲቪ ነው። አዎ ያበዙ እኮ አንዴ ጸጉራቸውን ቆርጣቸው። አረ አንተ ልጅ ማማዳፍ ሃይደል የልብ የሚደርሰው ኦኬ። ይሄ ፕሪሚየር ሊጉ ነው አይደል? የዓለም ዋንጫ ነው። አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? Cheating is not normal. Cheating is not. ያከማችሁ መቼ ነው ራሳችሁ የምትታከሙት? አትታመሙ። ወደዛ ያድርሳችሁ። እንዳታወራ ምንድነው? ድግስ ማሄ ነው አነጋጋሪ የሆነው ሰርግ መስሽ። እሺ ሰላም ውዴና ነው ኢንተርቴቪ ቤተሰብ እንዴት ናችሁልኝ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮ ይላችኋለሁ። አብረን ፈታ ዘና እንደምንል ተስፋ ያደረኩኝ እናንተ ብቻ ሰብስክራይብ ያደረጋችሁ ቤተሰብ የምትሆኑ ከወዲሁ ጠይቃለሁ። ያንዳንዴ ድምጽ መረበሽ ካለ ከላይ ኮንስትራክሽን እየሰራ ስለሆነ ለሱ ወዲሁ ይቅርታ ጠይቃችኋለሁ። አብረን ፈታ ዘና እንደምንል ተስፋ ያደረኩኝ ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ። ወደ ቪዲዮ ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። መጣ ሊያድነው ነው እግዚአብሔርን መጣ በላሽ ወሬ አታብሪ በላሽ ጫዋታው ወደ ችግኝ ተቀየረ ይላል። አላው ታባቱ ሴዶም ሰው አይደለም ባይዞ በጣም ግዙፍ ሰው ነው። እንዴት ብትነቃው ነው ሴዶ ችግኛ ብልተዋለች። በቃ ነው ግን ፈርቷል። ትንፋሳያችሁ እንዴ አለሽ እንግዲህ አቺም ሳር ውስጥ እንደ እንቁራሪት መጣበት። አያችሁት? እንደ ነብር ነው አያይዙ ለራሱ ዲዛይድ አያችሁት? ይሄ ጆን የሚባል ሰው ቀላል ሰው አይደለም። አነር በሉት መጥቶ ክፍ አረጋት እኮ ከይ ሰብስክራይብ ያረጋችሁ። ወሳም ደግሞ አንድ ቢለን ነገር አለ። ብራችን የማይበረክተው በምክንያት ነው እያለ ነው። ሲሱን ደስማው ብራችን የማይበረክተው የወፍ ስዕል ስላለው ነው። የኤሊ ሆኖ በነበር ግን ማን ነው ለምድር ነበረ ብራችን ነው ለሚሄደው እንደገና ተረጋግቶ ነው የሚያልቀው። ሲጀመር አያልቅም። ቆይ ያን የወፉ የሚበረው ነው በቃ አዎ ብል እያለ ይጠፋል። የምር አባይ ቲቪ ላይ ወደ ትንሽ አንዴ ኑሩ ነው እዚህ ያሉት ጸጉራቸውን ቆርጣቸው ነው አባይ ቲቪ ነው። አዎ ያበዙ እኮ አንዴ ጸጉራቸውን ቆርጣቸው። ይሄ እኮ ነው እሱ ነገር ባይኔ በብረቱ ያየው ታረት ቲቪ ላይ በእናትህ አይኔ ወንድም። ኧረ በእናትህ በዚህ እንኳን እንትን ይበልልኝ። አንዴ ብቻ ነው ማውጣ ጸጉራቸው ብቻ ነው የምቆርጣቸው። ፌዳ እሺ በእናትህ አንተ ይቅርጽ ብቻ ጥርስ ላውጣላችሁ። ኧረ አንተ ልጅ ምን እናድርገው ነው? ምን ባይዘው በእግሩ ሲሄድ ዳውድ ነው። ኧረ ልጅ ዳውድ የኛ ቤት በረሮ ካሌንደባብሰው በማዳፍ ሃይደል የልብ የሚደርሰው ሳከምኩኝ ባቻቸው ሆንኩኝ በማዳፍ ራኩኝ ከህመሜ በገላ በቀፍ ማነው ያስተማረህ እንዲህ ያለ ጥበብ ባች የነኩ በጤና መሰብሰብ ብረሪ ሳይደፍርሽ ብረሪ ይቻላል። ከሴት ጋር ኳስ ስታይ ማን ነው የሚጮተው? አርጀንቲና ከኬፕ ቨርድ። ኦኬ ይሄ ፕሪሚየር ሊጉ ነው አይደል? የዓለም ዋንጫ ነው። ፕሪሚየር ሊግ ጨዋታ ነው። ኧረ እናቱ አርጀንቲና ከኬፕ ቨርድ የሀገሮች ነው እና የዓለም ዋንጫ ነው። እሺ ቤሊንግሃም ይታል እሱ ደግሞ ከየት ነው የምታውቂው?
አላል ያው ብዙ ጊዜ ኳስ ስለማይ በጣም አይደል ከሊንጋም ላይ ተጫወቱ አውቀዋለሁ ጀምር ኢንግላንድ ተጫወቱ ነው ዘለ ኦኬ ይሄ መሀል ያለው ይሄ ኦሬንጅ የለበሰው ምን ሆኖ ነው እንደዚህ በቃ የሚናወጠው በእናትህ አንድ ኳስ የሚያቀብለው እንኳን የለም ውር ውር ይላል ብቻውን ነው ያባቱ ከሳዘ እናቱ በእናትህ ሆነ ወይ ተነስተው አንተ ስነ ስርዓት ይኖር እያየው ነው ዳኛው ለምንድን ነው የሚሮጠው ዳኛው መዳኘት ነው አላማው ገባሽ ሊዳኝ ነው ማለት ኳስ አይነካ ኦኬ ዘበኛው ምን ሆኖ ማለት በረኛው ምን ሆኖ እሺ እሱ ብቻ ነው ኳስ የሚነካው ለምንድን ነው ሌሎቹ የማይነኩሽ ለምንድን ነው ሌሎቹ ኳስ የማይዙት ለምንድን ነው እሱ በእጁ ለምንድን ነው የሚይዘው የሊስወናት አላማው የሱ መጠበቅ ነው እና በእጁ ነው ሌሎቹ በእጅ መጣ አይችሉ እጅ ለመወርወር ብቻ ነው እጃቸው የሚጠቀሙት እሺ አሬ ቦራንተ ቦር ይዝና ክፍል ነበር መዘጋባት ለምስማ ማድረግ እና ለሰኔ 30 የተሰራ አንድ አጭር ቪዲዮ አለ ኮሜዲያን ኤሴኖ የሰራው ቪዲዮና በጣም እንደው ስላስገረመኝ ነው እስና እስኪ እንየው ዛሬ እኮ ሰኔ 30 ነው መምህር አስታውስከኝ ሰባተኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ በደንብ ጽፌያለሁ ይኸው ቅጣቸው ምንም ቢያድግ ጊዜ ቢደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም ነጋል ነጋላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ የለም ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት ማህደር ይቅደም በወሊድ ምክንያት አረፈሽ በቀደም እሷ በተረፈሽ ፈሶላት የኔ ደም የዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር በህይወት ብቻ ሳይሆን አርፋጅኝ ለመንገር አንተ ግን አረጀ ማርጀት ግን ይመቻል አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል ዛሬ እኮ ሰኔ 30 ነው መምህር ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ በፍቅር ወደቀ በሰላም ወደቀ በአንድነት ወደቀ በልቡ ያቄማል በጥርስ እየሳቀ ትቆጣቸውም ዛሬ አንተን አይፈሩ ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ ተቆጣ ተውበል በርሲሳ ድብድቡ ይቅር ዛሬ እንታረቅ ለሰኔ 30 እንታረቅ ሰላም ሰኔ 30 አንዱ ይወጋል ሌላው ሲነሳ ይችላል ታውቃላችሁ ሙሉ ነገር ነው አርጎ ቁጭ አረገው በርግጥ ትችላለህ እውነት ምንም አይነት ነገር መስጠት አልፈልግም በቃ አልችልም በእኔ አፍ መሆን ስለማይችል አሁን እያስገረምከኝ ነውና ሌላ ታሪክ ሆናል ባይዜ ከዩቲዩብ ይልቅ ይሄ የሚሰራው ነገር በቲክቶክ የምናያቸው አጫጭር ፊልሞች የሚገርሙ ናቸው ሰላም ጋይስ እንዴት ናችሁ ዛሬ ከፋሲካ ጋር ነኝ ፋሲካ ሁላችሁም ታውቃላችሁ እና ትናንትና ዘፈን አወጣለሁ ዱባይ ማለት ነው ነግሬ ነበር እና አሁን ዘፈን ላችሁ ካርስቶፎስ ቴንኪው አመሰግናለሁ እሺ ዘፈኔ እንግሊዘኛ ነው cheating is not normal cheating is not available you cheat finish nothing no another chance cheating is not available na
እኔ አልቻልኩም። አስባንዳስቷት እንዴ አብልብል እንደዚህ የልብ የሰጣቸው ነው ሙዚቃ ለማውጣት የሚጥሩት። እባካችሁ ደህና በቴዲ ሙዚቃ ጆሮአችን ለስለስ ብሏል። አሁን እንደዚህ አይነት ሙዚቃ ከሰማችሁ ጆሮአችሁ ድፍት ነው የሚለው። በኮንክሪት እንደመዘጋት ቁጠሩት። እንዴ ወይኔ ተከታይ ቪዲዮ ታረኛ ተካቢ ወይ ዶክተር አስበል ድምጽ ይነዘንዘኛል። ዶክተር እንዴት ነህ? አንተ ደህና ነህ? ሰው ያከማችሁ መቼ ነው ራሳችሁ የምትታከሙት? ይሆን አትታመሙ፣ ወደዛ ያድርሳችሁ። እና ምን መሰለህ እኔ ልንገርህ ምልክቴ ምንድነው? ምንድነው? ዶክተር ምን መሰለህ ጠዋት እነሳለሁ፣ አካውንቴ ላይ ብር የለም፣ አልጋዬ ላይ ብር የለም፣ ሶፋዬ ላይ ብር የለም፣ ከሴ ውስጥ ብር የለም። ከዛ ምን አሰብኩኝ ይሄ ዶክተር ጋር ሂጄ ነው ማማክረው እንጂ ይሄ ትልቅ ህመም ነው። በቃ ወደ ጉንፋን ቀየረብኝ። አሁን ምንም ብር የለኝም። በቃ አሁን ብር የለኝም ነው እና የደም ወህዲ ደም በዚህ እየተመረመረ ነው አይደል ሰው። እኔም ደግሞ የኔፓ በዚህ የብር አነሳ አለብኝ። አልገባኝም። እኔ እኮ ዶክተር ነኝ። አዎ ማከመው ነገር አንቺ ከታመምሽ ነው አይደለም? ይሄ ድህነት ይባላል አይደለም? ዶክተር ዳነሽ። ስለዚህ መድኃኒቱ እርሶ ጋር ነው። በቃ ስጡኝ። ምን አውቃለሁ ድህነት። ይዱ ዶክተር እንትን አድርጎ መድኃኒቱ በብር ነው አይደል የሚንቀውስ? በቃ መድኃኒቱ ይጠቀሙና ብር ለኔ ስጡኝ ዶክተር። እየለመንሽ ነው? አዎ ወጪ ወጥም ያሶር ስለሌለው የት ነው ታዲያ? ዶክተር ባኮት ይሄ ስራ እኮ ነው። ኃላፊነት ይዋጥ ዶክተር። እንዴ ይለያል። ብር ማጣት ይዳል ተጣቀም ነው እንዴ? እምቺ ልጅ እንዲያስብ እውቀት ነበር ነው። የድሮ እውቀቴ ነው የማየው። የድሮ እውቀቴ ናኑዬ ቲፎር ግን እኮ ነው የደገስንልሽ። ግን ምርቃት እንዳታወራ ምንድን ነው ድግስ ማሄ ነው። አነጋጋሪ የሆነው ሰርግ መሰል የኬጂው ምሩቅ የምርቃት ስነ ስርዓት ያው ከምስሉ ላይ እንደምንረዳው ተመራቂው በቅንጡ እንዲቆርሳችሁ አስቀምጣችሁ ደስ ትላለህ። አታፍርም? ልጅ እንዳቅሙ ነው ናኑ። እነሱ አቅም ስላላቸው ነው እናታን በአንድ አበባና በአነባበሮሽ አውዳይ ልትወራ ነው። በቃ አለፈ እኮ ያ በዘመኑ ማለት ነው። እውቀት አለኝ እኔ አሁን እውቀት ነበር። ቢፎር ቦል ሲፎር ካት ቢፎር ዶግ እውቀት እኮ ነበረሽ ነበረኝ እውቀት ግን አስረሳኝ ባንተ ምክንያት። ሰው እንደዚህ የሰው ልጅ እንደዚህ ይደገስለታል። ደግሱላት እውቀት ማነበራት ይፎራፕል ጥሩ ነው። እሺ አለቃ፣ በካሜራው መሰረት ባለቤቱን እየተከታተልናት ነው። እሺ በደንብ ተከታተላት። ምንም እንዳያስቡ ሙሉ መረጃ ነው የምልክሉት። እሺ ቀጥል። ከወጣት ጋር ተገናኘች አለቃ። እሺ ከዛስ? ሳማት አለቃ። የሳማት ነው። ሳማት? ኧረ በለው ቀሚሷን አወለቀው። እሺ ምን ይታያል? ውስጥ ልብሷ ነው የሚታየው አለቃ። ውስጥ ልብሷ። እሱንም ደገመው አለቃ። ምን ይታያል? ምን ይታያል? እሳት ነው አለቃ የሚታየኝ። እሳት ምን ሊያረግበት? በቆሎ ሊጠብስበት ይሆናል። እንዴ እሳት ምን ያደርጋል? ልብሷ አለቀ እኮ እንግዲህ እሳት እንዳጭድናል። ቡቡና ፕራንክ ነው ወይ መኪና ፕራንክ ላይ እንደዚህ አብጠናል። ዛሬም ተግማምተን ተመልሰናል። 80 ሺህ አልፈናል። 80 ሺህ ፋሚሊዎችን አመሰግናለሁ። ዛሬ ክፉኛ ነው የተደበደብኩት። ኤኒዌይስ እንደዚህ ሁኜ እየሰራሁላችሁ ያው ኮፒ ሊንክ አድርጉልኝ። እውነት ሁላችሁንም አመሰግናለሁ። አካውንቴን በደንብ ኮፒ ሊንክ አድርጉልኝ። በደንብ ይሄ ቪዲዮ የሚደርሳችሁ ሰዎች ከተመቻችሁ ላይክ ሼር አድርጉልኝ። ሁላችሁንም አመሰግናለሁ። ሌትስ ጎ ወደ ቪዲዮ። ሰው እየሸኘን ፕራንክ ነው የሚሰራው። እንዴት ነሽ? ነይ ልሸኝሽ። እስከ ጫፍ ነኝ እኮ ነይ ግቢ፣ ችግር የለውም። ካላስቸገርኩሽ። ኧረ ነይ አባቴ አንቺ ነው የምፈልገው። አመሰግናለሁ ወንድሜ። ኧረ አሳስብኝ ትላለህ ሰው አይደለም። አመሰግናለሁ። ኧረ አሳስብኝ አባቴ። ሁሉንም መርዳትም መረዳዳትም አለብን።
እዚህ ነው ሰፈርሽ? ምንድን ነው የሚሸተው? ይሄ መንገድ ላይ የሚያደርጉት እኮ ነው። እኔ ራሱ አሁን ቅድምም ሳልፍ እየሸተተኝ ነበር። የሚገርም ጫንኩ ነገር አለ እና ምን መኪናው ነው የሚሸተው ነው? አንተን ነው ጫንኩ፣ ሌላ ነገር አልጫንኩም። አይ አንቺን ነው ጫንኩት፣ ሌላ ነገር አልጫንኩም። እኔ ማለት ምን ማለት ነው? አይ የሚሸት ነገር አለ ስትለኝ ነው። እኔ ምንም የጫንኩት ነገር የለም ብለህ ነው። ተጣላ ምንድነው? ዝከለም እንደ መስጠት ተጣላ ተሰራ ተበላሽ ተባገብ ተሳሳተ ካስካውን ሸኝተኛ ልቀኛ በቃ ምንድን ነው ልታለቅስ ነው ነገር ጉጉሩ እኮ ምን አርግ ነው የምትለኝ? ምንድነው ጋር የምትለው ታዲያ? አባቴ እና አይሸተኝም እንዴ? እኔ አይሸተኝም ምን አርግ ነው የምትለኝ እንዴ? ምን አይነት አፍንጫ ነው? በጣም ነው እንጂ የሚገማ እኮ ከገማ ምን አለ መግባት ነው። እስካሁን ሸኝተኛ አላ አመሰግናለሁ አልኳት። በቃ አውርደኝ ያለ አልችልም በቃ ነኝ እንዴ ከዚህ በለጠ ለያሾፍ ክሬድ ምንድነው ማሾፍ አባቴ እናት እኮ ቆም እንዳለው ምንድነው የምትለኝ? ይኸውልህ ቆይ ስማኝ አንድ ነገር ልንገርህ። አቴ ምን በጣም ይርሶ ነኝ ብዙ ነገር ትለኛለች። አሁን ምን አስታወስከኝ መሰለህ አንተ ፋስ የሚሸተው ለፈሹ ነው። የግባታ ብሊ በቀዳሪ ያለው አይደለም እኮ አይደለም። ቆይ ፍራንክ ነው። እሺ ማርያም እሺ እሺ ይኸው የግባታ ና እሺ እንደዚህ አይነት ፕራንክ ነው። ግን ፕራንኩ ፕራንክ እንዳለ ሆኖ አደጋ ላይ ያደርስብህ ስለሚችል እባክህ ጠንቀቅ እያልክ መንገድ ላይ ሃይዌይ ላይ እየነዳህ ነው ይመስለኛል። ግን ጥሩ አይመስለኝም። የተጠነቀቅሽው እንደም ቻርሊ ወይ ትላንት ሚስቴ ልደቷ ነበርና የ4000 ብር ሽቶ ገዝቼ ሰጠዋት። ምን ያህል ብትሸተው ነው አንተ? ምን ያህል ብትሸተው ያስኬዳል። የቤት ጎረምሳ እንደምመጣ እግዚአብሔር እንዳታስቡሽ። ምንድን ነይ ወዴት ነው የምትሄጂው? ምንድን ነው ነይ? የት ሄደሽ ነው በጠዋት? በጠዋት የጠፍተሽ ነው? በእናትሽ ዙሪያ እንዳታስቡ። ምን ቁርስ ተሸቀለ? አምባሻ ተቀብዬ ጥጥ ብዬ ነው። አራት ቀን ልጅ ከምሳ ሰዓት ሄድለታል። አንቺ በቃ ቦዘኔ ሆንሽ። ምሳ ሰዓት ሄድለታል ገና በቃ በለበለ ተቀበያለሽ። ቁርስ ሸቀላ ምሳም ሸቀያለሽ አገና በቃ ከቤተሰብ አንቺ እኮ 18 ዓመት ሳይሞላሽ እኮ ውጪ መመገብ ጀመርሽ። በጣም ምንድን ነው የምታስቢው? ማርያም እና ቁርስ አያስፈልግሽ። ፊትሪስ ይታው ፊቶሪያስ ምን አለ ሽሮ ነው። ብርም ጎረምሳ ናት። እሺ ያለ ያሲን አልፈልግም ማለች አይደል እንዴ? ምን አስበህ ነው? ቆይ እንዴ ምታስጨንቃት? Wait up. She's my girlfriend. What do you want here? What do you want? Can you please tell me? What do you want? You're being disrespectful, hey? You're being disrespectful. We are a couple here. You're discussing. Woman, scroll the respect. Screenshot. Excuse me, sir. What do you want? What do you want? Please tell me. What do you want? እኔ ደግሞ ሰደበኝ እንዴ? የተጣላ woman respect. ግራመር አዘነበብኝ። የስራህን ይስጥን እንግሊዘኛ መምህር። አለምሻል ጥሩ ነው። ድፍረት የሰጠ ይመቸው። የልመና ሲገርመኝ ጭራሽ ችግር አደረጋችሁኝ። ለምንኩኝ ያለው ስቲከር አለ አይደለ? እሱን ተጠቅሙት። ኢንተርናሽናል ለማኝ በሆን ይሻለኛል። ቺቀም ብሮ በእናታችሁ ብሮ እረፉ፣ ፍቱ በእናታችሁ ያልኩ እንደ ቺክ በእናታችሁ ግን ፕሊዝ። ኦሪጂናል ቪዲዮን እኮ ብታዩት እኮ ይገባቸዋል። ግን ያን ስቲከር ስታዩት ኦሪጂናል ቪዲዮን አታዩትም። እና በቃ እንደዚህ ፊልተር ያርኩኝ ነው የሚመስለው ብሮ
እኔ እንደዚህ አይነት ነገር አላደረግም። በእናታችሁ ብሮ በቃ ለማኙን ይሻለኛል። በቃ ይሄኛውን ግን ለኔ ብላችሁ ፍቱት። በቃ አትጠቀሙት። ግን ታውቃላችሁ የመጀመሪያውን ዝም ቢል ይሻለው ነበር። የመጀመሪያውን በመናገሩ ምክንያት ነው ያን ቪዲዮ ዓለም አቀፍ ለማኝ አድርገውታል። አሁን ደግሞ ዓለም ለቃ አብራ ቼክ አድርገውታል። እና ነገሮችን ራሳችሁ ገፍታችሁ ለህዝቡ አታጋልጡ ለማለት ፈልጌ ነው። ልካም ቡና ጠጥቼ እያሰብኩ ማን የመጣልኝ ነገር ልንገራችሁ። ላይክ ምግብን ግን ስንበላው እያሳመም ነው ቢሆንስ ማለት እንጫለልሽ ወጥቼ ስከትፍ ስቆርጣቸው ምናምን እናት ቲማቲምን ልጅ ቲማቲም ፊት እየቆረጥኳት ቢሆንስ ወይም እናቱ ፊት እየተቆረጠ ቢሆንስ ላይክ ቢላው ሲያርፍበት ምናምን እየጮኸ በቃ ስቃዩ እየበዛ ቢሆንስ ሳይሆን ዳቦ አንስቼ ምናምን ስገብጥ በቃ እያመመው እየጮኸ ቢሆንስ የሚታኘከው በቃ ነፍሱ ወጣ ብላ እየታገለችው ምናምን እኔ ግን የሆነ ነገር በልጦብኝ ድምፅ ጭራሽ አይሰማኝም እና ዝም ብዬ ስለራሴ ብቻ ነው ማስበው። ገባችሁ? ላይክ እየታመሙ ቢሆንስ የሁላ ነገር ቢደርስባቸው። በዚህ አጋጣሚ ግን ድንች ይመቸው። በቃ ድንች መስሚያው ድፍን ነው። ምንም በቃ ምንም ብትሉ አይሰማም። አሁን የሆነ ድንች እና ብሎ አይመጣልኝም። በቃ እኔ ነኝ ወደሱ የሚሄደው። ገባ? ይሄ ብቃት ነው። በቃ ምንም እኔ ላይፍ ላይ እንዲህ ነው መሆን ያለብኝ። መስሚያ ይድፍን በቃ አበዱት። የማበድ ጥግ ነው እንዴ ድንች ፊት ተጫወቻ ምንድነው? ዝም አልሽ? እሺ። እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይ? ፈጣሪያችን ሆይ ጨፍና፣ ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርግ አድርገው ወሰደው። አንተ ጸሎት አይቋረጥ። በቃልህ ካልተገዛ እስኪገባን ድረስ ሰባብረህ አስቀምጥ። አካለ ስንኩል ልታረጊ ነው እንዴ መጣሽው? ምን ሆነ ነው? እስክንጨርስ አትጠብቅም እንዴ? እንዴ ራስሽን ቻያ ወይ? እሺ ልጨርስ ነው። ዝም በል በቃ። ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን። ይሄ ጥሩ ነው። አሁኑኑ ጥራውና በቤትህ አቆየው። ውጭልኝ ይላል። አይ አይደለም ውጭልኝ። ለዚህ ለደፋይ ነው እንደዚህ ሁለተኛ እንዴ እንኳን አላቆያት። እናም ደግሞ አንዲት ቪዲዮ አለች የችክችክ ዝሮች የወንድ መስፈርቶች ያላት የችክ ዝርዝር አለ። እንስማ። በባል መድኃኒዓለም ያውጣል። አምስት ጅንጅን አይነቶች ምን ጀነጀ ነው ማለት እንደዚህ ነው የሚገመግሙን። ራሳችሁን አታስገምቱ። ምንድነው? እስኪ ስሟት። አምስት አይነት የጀንጃኝ አይነቶች አሉ። እነሱ ነው ዛሬ የምነግራችሁ። እንደኛ ሙጫ ጀንጃኞች ይባላሉ። ሙጫ ጀንጃኞች ናቸው። በቃ እንደዚህ ተለጥፈውባችሁ ማለት ነው። ልትነቅሏቸው ልታላቅቋቸው ብትሞክሩ ራሱ አይላቅቁላችሁ። ገና ማለት ነው ተዋውቃችሁ በአንድ ሳምንታችሁ የበላችሁትና የጠጣችሁትን የተኛችሁበትን ሰዓት ማወቅ ይፈልጋሉ። 24 ሰዓት ስልክ ማውራት ይፈልጋሉ። 24 ሰዓት ይደውላሉ። በቃ በጣም አዝግ ናቸው። ካልተገናኘን ነው፣ ካላገኘውሽ ነው። ቴክስት ባት መልሻ አይመለከታቸውም። በዚህ ብሎክ ስታረጋቸው በዛ ይመጣሉ። በኢንስታግራም ብሎክ ስታረጋቸው በፌስቡክ ይመጣሉ። በቴሌግራም ይመጣሉ። በቴሌግራም ብሎክ ስታረጋቸው በጓደኛሽ ስልክ ምናምን ይመጡ። ሙጥጣሉ ነው በቃ። እንዴት አርገሽ ነው ያወቅሽ ነው? እባክሽ ጀንጃኞች አሉ። ሰገጤ ናቸው። ወዳ ማራ የሚሉ እነዛ አሉ አይደለም? ቴክስታችሁ ላይ ሃይ እያሉ የሚደረድሩ 10 ሃይ ምናምን የሚልኩላችሁ በቃ ባትመልሱም አይመለከታቸውም። በቃ እንደዚህ ናቸው። በቃ እንደዚህ አናትሽ ነው የሚሉሽ እና እነዚህ ያስታውቃሉ። በቃ ለመቶ ሴት ነው የሚልኩት። ለማን እንደላኩ ራሱ ማን እንደሆንሽ ራሱ የሚያውቁሽ አይመስለኝም። በቃ ላዩት ሴት ሁሉ ሃይ ይላሉ። ውዳ ማራ። ሶስተኞቹ ደግሞ ኮንፊደንስ ያላቸው ጀንጃኞች ናቸው። እነዚህ ማለት ነው ማንም ሁኚ ምንም ሁኚ በቃ የራሳቸው እንደሚያደርጉሽ እርግጠኛ ሆነው ነው የሚጀነጁሽ። ሲያወሩሽ ወሬያቸው ራሱ ጓደኞችን ስተዋወቅ እንደዚህ ያደርጋለሁ፣ ቤተሰቦችን ስተዋወቅ እንደዚህ ያደርጋለሁ፣ ወልዶ ይጨርሳሉ። ሳገኝሽ እንትን ጋብዝሻለሁ። በቃ በኮንፊደንስ አንቺ እኮ አገኛለሁም አላልሽም እኮ ግን በቃ አፍንጫቸው ላይ ነው ኮንፊደንስ ያለው። ሴት ልጅ ኮንፊደንስ ያለው ወንድ ስለሚመቸት አንዳንዶቹ ይሳካላቸዋል። አንዳንዶቹ ግን በቃ ያስቋቸዋል። በቃ ዝም ብላችሁ እያያቸዋቸው ፈታ የምትሉት በቃ ምንም ሳትመልሱላቸው እነሱ ግን የልጃችሁን ስም ምናምን አውጥተው ጨርሰዋል። በቃ ጋብቻችሁን ቀን ምናምን ቆርጠዋል። አራተኞቹ በጣም ኩል ጀንጃኞች ናቸው። እንገርማለን ወንዶች ቴክስት ያደርጉልሻል የሌለ ሪል ያልሆነ ነገር እየቀባጠሩ ማለት ነው። ራሳቸውን አያስነቁም። በቃ ኩላቸውን ጠብቀው የሚፈልጉትን ያውቃሉ። የሚፈልጉትን አይነት ሰው ያውቃሉ። ሁሉንም ሴት አያወሩም። ሲጀምር ይመጣሉ፣ በቃ ያወሩሻል፣ ሰላም ይሉሻል ምናምን፣ ወይ ስለራሳቸው አንዳንድ ነገር ይጽፉልሻል ምናምን፣ እንተዋወቅ አውቀሽ ደስ ይለኛል ምናምን ይሉሻል። ያው ደስ ካለሽ መልሽልኝ ነው፣ ደስ ካላለሽ እግርሽን መብላት ብቻ ማለት ነው። ብቻ የምትሉ ወንዶች ከነዚህ ወንዶች ተማሩ። በቃ እነዚህ ኩል ናቸው። በቃ የሚፈልጉትን የሚያውቁ ስነ ስርዓት ያላቸው፣ ሲተዋወቁሽ ራሱ በአላማ ነው። ዝም ብለው ማለት ነው ጊዜያቸውን ገንዘባቸውን አይገሉም። ማቃጠል አይደለም የሚመጡት። በደንብ ሳያውቁሽ ዝም ብለው በቃ አይበሉልሽም። በቃ እነዚህ ስማርት ናቸው እና እነዚህ ወንዶች ከዚችም ሴት ጋር አይታዩም፣ ያስታውቃሉ። በጣም ኩል ናቸው። በቃ ህይወት የገባቸው ናቸው፣ አላማ ያላቸው ናቸው። እነዚህ ኩል ጀንጃኞች ብለን መድበናቸዋል።
አምስተኞቹ የመስቀል ወፍ ጀንጃ የመስቀል ወፍ እንደ መስቀል ወፍ በአመት አንዴ ይመጣሉ። ያውሩሻል፣ ልባቸውን የውስጣቸውን ዘግዝቀው ከዛ ማለት ነው ይሰለባሉ። ልብ ነው የሚሉት ማለት ከዛ እስከ ዓመት ድረስ አታያቸውም ወይ በዓል ላይ ምናምን ይመጡና እንኳን አደረሰሽ ምናምን ይሉሻል። ሶ በአመት አንዴ ደግሞ እንኳን አደረሰሽ ስላሉሽ ብቻ በቃ አንቺ ሚስታቸው አድርጎ ነው የሚያስቡሽ። በቃ በጣም ባለመብት አድርጎ ራሳቸውን የሚያስቡት። እንዴት ራሳቸውን የሚያስቡ አላውቅም። እነዚህ ተጠንቀቋቸው። ሁሌ ፕላን ቢ ይዘው የሚንቀሳቀሱ ወንዶች ናቸው። እና መተው ሲያወራሽ በጣም ላይ ይሰቅልሽና ማለት ነው መላሱ በስመ አብ በቃ ባይዘው ሁላችሁም ትታወቃላችሁ። ሴቶች በደንብ አድርገው እኔ እስካሁን ገርሞኛል። ይሄ ሁላ ባህሪ እንዴት አወቀችው? እኔ ወንዱ ለራሱ ይሄን ያህል ባህሪ አላውቅም ነበረ፣ ግን እየታዘብኩ ነው። ግን ልምድ አላት። እንዳየኋት ከሆነ የብዙ ወንድ ልምድ ያላት ሴት የምታወራው እንደዚህ ነው። አረ ሞጂሉን ገለበጥሽ እኮ እና እስካሁን አንቺ የመስቀል ወፍና ሙጭጭ ያለ ነው ይዞሽ የሚሆነው። እንደዚህ አይነት የምትመስዪው አንቺ ለራስሽ ወይ ጉድ! እና ጋይስ ቤተሰቦች እስካሁን የነበረን ቆይታ ይሄን ይመስል ነበረ። ፈታ ዘና እንዳላችሁ ተስፋ አደርጋለሁ። ሰብስክራይብ ያደርጋችሁ ቤተሰብ እንትሆኑ በትህትና እጠይቃለሁ። ጋይስ ሰብስክራይብ ያደርጋችሁ ላይክ እና ኮሜንትም እየጻፋችሁ ሰናይ ጊዜ